ጋሼ እንዴ! ኧረ ተይ ዝም በይ እንዳትቀሸቅሻት እንዳትሰማት። ደስ ብሎኝ እኮ ነው። እንኳን ደስ አለ ጋሼ። እና እሱ ጋር ሆነሽ ነው እንኳን ደስ አለ የምትይው? እንዳላቅፍ ኪችን ነው ያልኩት እንዳላቆሽሽ ብዬ እኮ ነው። ግድ የለም የሰው ቆሻሻ አፉ ነው እንጂ ልብሱ ምንም ቆሻሻ የለውም። ነይ እሺ አረጋግጠናል። በህይወት አለ ብሩክ፣ በህይወት አለ። ግን በዝና ነበር የተያዘው። የጠረጠርነው ልክ ነበር። በዝና ነው የተያዘው። እዛ ግቢ ውስጥ ብሩክ አለ። ጋሼ ታስሮ ነው አይደለ? መድብል ጋሼን ይዘውት አስረውት ነው አይደለ? ወይኔ ጉዴ! ይሄንን ያክል ጊዜ ምን አድርገውት ይሆን? ወይኔ ጌታ! እኔ ቅድስት፣ አሁን የደስታ ጊዜ ነው። አሁን የለቅሶና የሀዘን ጊዜ አይደለም። አሁን መደሰቻችን ነው። ቅድስት፣ ብሩክ በህይወት አለ እያልኩሽ ነው። እሺ መድብል፣ እኔም እኮ ደስ ብሎኝ እኮ ነው። እና አሁን መድብል አስረውት ነው? ቆይ እንዴት ነው አሁን? ደህና ነው? ቅድስት፣ አሁን አረጋግጠናል። ብሩክ በህይወት መኖሩንና አለመኖሩን አረጋግጠናል። ይሄ እኮ በጣም ደስ የሚል ዜና ነው። ብቻ ነገ ወይ ከነገ ወዲያ በዚህ 2 ቀን ውስጥ ብሩክን ከዛ ግቢ ውስጥ እናስወጣዋለን። ብሩክ ይመጣል። ብቻ እንኳን በህይወት ኖረ ከነ ህይወቱ ከዛ ግቢ እናስወጣዋለን። ተመስገን ጌታዬ፣ ተመስገን። ሰላም ውድ ቻናል ቤተሰቦቼ፣ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን ማለት ነው። ብሩክ እንግዲህ የጠፋበት በህይወት እንዳለ ተረጋገጠ። መድብል እጅግ በጣም ደስ አለው። ወንድሙ በህይወት እንዳለ ሲሰማ ደስ ብሏል። ስለዚህ ወንድሜን በቅርቡ አገኛለሁ፣ ቅድስት አታስቢ፣ ብሩክ በቅርቡ ከኛ ጋር ይቀላቀላል እያለ ሲነግረው ነበር። እና ብሩክ በህይወት በመኖሩ ቅድስትዬ በጣም ደስ ብሏታል። ፈጣሪ ይመስገን በህይወት መኖሩ። ይህኔ ታስሮ ወይንስ ምን ሆኖ እያለች ስታስብ ነበር። ከአሁን በኋላ ማሰብ መጨነቅ የለብሽም፣ ብሩክ በህይወት እንዳለ 100% እርግጠኛ ነኝ። እና ብሩክ በዚህ 2 ቀን ውስጥ እጃችን ይገባል እና ወንድማችን ይመጣል እያለት ነበር። ምነው እንዳፍ ባደረገ መልምድ ፈጣሪ ረድቶት እንዳፍ ያድርገ። አስሮት እያሰቃዩ ነበር አይደለም? መቼም ቢሆን ተጎድቷል። መጎዳቱ በህይወት ማግኘቱ አንድ ነገር ነው። ዋና ነገር በህይወት እናገኝ፣ ሌላው ነገር ይስተካከላል እያላት ነበር። ነገር ግን ቅድስት ብሩክን እጅግ በጣም የምትወደውና የምትሳሳለት ቢሆኑም ነገር ግን እንደዛ በመሆኑ አዝናለች። ሞገስም ለሉላ እየነገራት ነበር። ሉላ ብሩክ በህይወት በመኖሩ በጣም ደስ ብሎኛል እያላት ነበር። ጓደኛዬ፣ የልጅነት ጓደኛዬ በህይወቱ ስላለ በጣም ደስ ብሎኛል እያለ እየነገራት ነበር። ግን ቆይ በህይወት መኖሩን እንዴት አረጋገጣችሁ ብላ እየጠየቀች ነበር። ሉላ ቆንጂዬ ማለት ነው። እንግዲህ እንዴት እንዳረጋገጠ ሞገስ ሌላ ሰው መስሎ ተደብቆ ስልክ ሲያወሩ እንደሰማም ጭምር ነገራት። ግን እኮ አደገኛ ነበረ፣ የሆነ ነገር ብትሆንስ እያለችው ነበር። ግን አሁን ደህና ነኝ፣ እኔ እዚህ ነኝ ያለሁት እኮ እያላት ነበር። ተመስገን። በቅርቡም ብሩክ ወደ ቤቱ ተመልሶ ሀብቴን አስለቅቄ ከአንቺ ጋር ደስ ምን ህይወት ይኖረኛል እያላት ነበር። ያደርግልን ፈጣሪ፣ አዎ ያደርግልን ነው የሚባለው። አታስቤ፣ ደስተኛ እንሆናለን እያላት ነበር። እሷን በደስታ እንደምትጠብቀው ነገረችው። እና እንዴት ብሩክ በህይወት እንዳለ እንዳረጋገጠ ሌላ ሰው መስሎ ተደብቆ ስልክ ሲያወሩ አካባቢ የጋኛ እንደ አጋጣሚ አንድ የካልብ ወይም ደግሞ የዝና ቅጥረኛ የሆነ ስልክ ሲያወራ ከካልብ ጋር ይሰማል። እና ብሩክ በህይወት መኖሩ በጣም ደስ ብሎታል። ያለ ደግሞ እዛው አካባቢ እንደሆነ አረጋገጠ። እና ብሩክ ወደ ቤት ተመልሶ ማየት በጣም አስቸኩልኝ ጆክ እያለ በደስታ እያወራ ነበር ሞገስ ማለት ነው። እንግዲህ ሁሉም ሰው ደስተኛ እየሆነ ብሩክ ይመጣል ብሎ በተስፋ እየጠበቀ ነው። መርሶ ደላላ እንግዲህ ይዞታል ስራው ደላላው ማለት ነው። ቤት ምንድነው የምትፈልገው እያለ ስልክ እየተደዋወለት በተደጋጋሚ እንግዲህ የምትፈልገው እያለ ሳውራ ነበር። ሞገስና መድብል አንድ ላይ እያወሩ ነበር። ሞገስ ወንድሜ በህይወት መኖሩ
በጣም ደስ ብሎኛል እያለ አሁን በህይወት እንዳለ እኛ ስላወቅን ደስ ብሎኛል። ነገር ግን ብሩክን አያቆዩትም፣ ይገሉታል። ስለዚህ እንዴት አድርገን ብሩክን ማዳን እንዳለብን ማሰብ አለብን እያለው ነበር። እሺም በቃ መድመድ ተረጋገው፣ ሁሉ ነገር ሰላም ይሆናል እያለ ሰወራ ነበር። ታውቃለህ ብቸኛ ወንድሜ በማግኘቴ አግኝቼ እስከ ቅፎ ድረስ መሆን አቅቶኛል እያለ ሰወራ ነበር። በነገራችን ላይ ዳጣ እንዴት ነው እያለ ዳጣ እኮ የተዋወቁት እኮ እያለ ዳጣና ብሩክ እንዴት እንደተዋወቃችሁ የሁላችንም እናውቃለን። ጎዳና ላይ ነበረች። ከዛም እንዳጋጣሚ ብሩክ ሲጨናነቅ መንገድ ላይ ቁጭ ብላ በዛ ነው የተዋወቀ። ከዛ ብሩክ ወደ ቤቱ ይዟት መጣ። በዛ በጣም የምትተሳስናትና እንደምትጫወት ልቧ ንጹህ ነው ብሎ እያወራ ነበር። ምሳሌ እና ቅድስትዬ ስለ አባቷን እያወራች ነበር። ቅድስትዬ አዎ ተቋቁሮ ወይም ካስተው ሊሆን ይችላል፣ አባትሽ ግን በደንብ እንጠግነዋል። አዎ አባዬ ሲመጣ እኔ ነኝ የምንከባከበው እያለቻት ነበረ። ምሳሌ እንጂ ምሳሌ አብረን ነው የምንከባከበው እያለቻት ነበር። እሺ በቃ አብረን እንከባከባለን ቅድስትዬ፣ ብቻ አባዬ ይምጣ እያለቻት ነበር። እና ምሳሌ ውጭ እንደነበረው ነው የምታውቀው ማለት ነው። እና እዛ እንጀራ ስለሌለ የእንጀራ ናፍቆት እንደጎዳው እየነገረቻት ነበር። እና ልጅ ነገር እሷም አመነቻት ማለት ነው። እንግዲህ አሁን አባቴ ስመጣ እኔ ሁሉ ነገር ነው የማደርግለት እያለች በጉጉት ውድ አባቷን እየጠበቀች ነው ምሳሌ ማለት ነው። እንግዲህ ዝናም መድመድና ሞገስ እንግዲህ ማድረግ ያለብን ሁሉ አድርገን ብሩክን ነፃ እናወጣዋለን። ብሩክ ነፃ ይሆናል። ወደ ቤቱ ተመልሶ ልክ እንደ ድሯችን ስቀን የምንጫወትበት ጊዜና ሰዓት ሩቅ አይሆንም። መድመድ አንተም ደስተኛ ትሆናለህ፣ ወንድምን ታገኛለህ፣ እኔም ደግሞ ጓደኛዬን አገኛለሁ እያለ ነበር። ቅድስትዬ ስለ ብሩክ እያሰበች ነበረ። ብሩክ ሳወራት የነበረውን እንደውም ያሳልፈችውን አንድ ላይ ቁጭ ብሎ ሳወራ የነበረውን እሱን እያስታወሰችው ነበር። እና ቅድስትዬ ያው እያወራት ነበረ የማወራው ነበር ምሳሌ ደህና ሆና ደስተኛ እንደሚሆንና እንዲሁም ከእሷ ጋር መሆን እንደምፈልግን ጭምር ስነግራት ነበር። አይደለ ጋሽ እያለች እሷም ጨዋታውን ቀጠለች። ነገር ግን በጣም ነበረ ስታስብ የነበረው የሱ ማለት ነው። ዳጣና መርሶ ደላላ እያወራት ነበር። አንቺ እኮ ደላላ መሆን አለብሽ እያላት፣ ደላላ መሆን የምትፈልጊ ከሆነ ግን ውሸታምና አስመሳይ መሆን አለብሽ፣ አለዛ ግን ትበላለሽ እያላት ነበር። አንተ አለርን እንደ አስመሳዩና ውሸታሙ፣ ስለዚህ በጭራሽ እንደዛ አላደርግም እያለችው ነበር። እንግዲህ እንደዚህ ካልሆነ በስርዓት አይቻልም እያላት ነበር ማለት ነው። ቅድስትዬ አሁንም በሀሳብ ጭልጥ ብላ ሄዳለች። ስለ ብሩክ ነው የምታስበው። ከዚህ በፊት አውራት የነበረው ጭንቅላቷ ውስጥ እየተመላለሰ ነበር። መድመን እንግዲህ በመጨረሻ 3 ጀግኖች መጡ ማለት ነው። ኧረ ሳስፈሩ ሌላ ሰው ነው ሆነው ሞገስና መድመን አንድ ላይ ሆነው መሳሪያ ይዞ እንግዲህ ብሩክን ለማዳን ልፋለሙ ነው ማለት ነው። ወንድ ልጅ ቆረጠ ብሏል ሞገስ። ወንድ ልጅ ቆረጠ ማለት ነው። እንግዲህ መሳሪያ ይዞ አሁን ማድረግ አለብን። ሞቱን ቢሆን መፍራት የለብንም። ግን መሞቱን ካለባቸው እነሱ ናቸው እንጂ እኛ መሞት የለብንም እያሉ እያወሩ ነበር። እናም ሞገሱ ምንም ብመጣ አንሻሽም፣ ደግሞ ደም የሸተተኝ ነው፣ በጭራሽ መፍራት የለብንም እያለ ነበር። መድመድም እንደዛ አሁን ስለዚህ ወንድማችን ዛሬ ይዘኑ ወደ ቤት እንሄዳለን። መቼም ቢሆን ተስፋ አንቆርጥም፣ ግን ማጎዳት የለብንም። ሞት ባይቀርልንም ነገር ግን እኛ ሰውን እነሱ ናቸው መሞት ያለባቸው እያለው ነበር። አዎ በጭራሽ ወደኋላ አንሻሽም፣ እዚህ ድረስ ደርሰናል እያለ ነበር። ሞገስም ዳጣ ማለትና እፍራታ ዝና ይገለኛል እያለች ስትጨናነቅ ነበር። እጅግ በጣም ፈርታለች ማለት ነው። ማለት ለምን ፊትሽን አታስቀይሪም እያለቻት ነበር። ቆይ ማለት አንዳንድ ጅልነሽ እንዴ? ፊትን የማስቀይርበት ገንዘብ ብኖረኝ እዚህ ጣጣ ውስጥ የመጀመሪያውም ለምን አስገባኝ ነበር እያለቻት ነበር። አሁን
እሱም አለ ለካ ፊትሽ መቼም በትንሽ ብር አይቀየርም፣ እሱስ ልክ ነሽ እያለቻት ነበር። ግን ቅድስት ጋር እነ ብሩክ ጋር ሂጅ ልደበቅ እንጂ ጭራሽ እነሱ ጋር ምን ሰሪ ያደረግሽን ደግሞ እኛ ማለት ደግሞ አንዳንድ ያደረግሽውን ነገር እኮ ተረጃለሽ እኮ ቅድስትን እኮ ብዙ ጊዜ ስናሰቃያት እግራችን እንኳን ሳይቀር ስናሳጥባት ነበር፣ ስራው እኮ ነው እያለች ነበር። እንግዲህ አድኖ ጀህኖዎቹ እንግዲህ አድነው ብሩኬን ለማስጣል እየጠበቁ ነው ማለት ነው። እንግዲህ እፍራታም በጣም ፈርቻለሁ፣ ግን ምን ማድረግ እንዳለብኝ አላቅም። ዝና በጣም አውሬና ጨካኝ ነው፣ አንድ ነገር ካደረገን ብዬ እያሰብኩ ነው እያለች ነበር። ለማንኛውም አትፍሪ፣ ምንም ነገር ቢፈጠርም እንግዲህ መቻል ነው፣ ሌላ አማራጭ የለሽም፣ የትም መሄድ አትችይም እያለቻት ነበር። እና ታዲያ ዝና መጥቶ ስገለኝ ዝም ብዬ ነሽ ታያለሽ እያለቻት ነበር። እንግዲህ መርምንና እንደውም መጎስ ጓደኛው እንግዲህ ብሩክን ከሩቅ ሲመለከቱ መሳሪያውን አነጣጥሮ እየተሯሯጡ ነበር። እንግዲህ መጨረሻ እየተፋለሙ ብሩክን ለማዳን ይወስናሉ ማለት ነው። መድብል ተጠንቀቁ፣ ተጠንቀቁ፣ እንዳትጎዱ ተዘጋጁ እያለ እየጮኸ ነበር። አብሽር፣ አትዘዝ፣ ምንም አታስበው፣ በር እንፋለም፣ ብሩክን ዛሬ ይዘን መግባት አለብን ብሎ ይወስናሉ ማለት ነው። ከዛ ሩጫ ቀጠሉ። እንግዲህ የመሳሪያ ድምፅ ተንጫጫ። ብሩክን ከሩቅ እየተመለከቱ ብሩክን ለማስጣል እየሞከሩ ነበር። ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በሌላ እስክንገናኝ ድረስ ሰላማችሁ ይብዛልኝ።